ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦች ጓደኞቼ እህት ወንድሞቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በጣም ለየት ያለ ታሪክ ነው ይዤላችሁ የመጣሁት። የእውነት በጣም በሰው ልጅ ኢትዮጵያ ውስጥ ነው ይሄን እየተደረገ ያለው ያስብላል ማለት ነው። በዚህ ብዙ ጊዜ ከኛ ነው የሚፈልገው ሁሉም ሰው ብር ሲያጣ ይጠላናል ወይም ያኮርፈናል። ኮራች ብዙ ነገር ብዙ ስም ይሰጠናል አይደለ? አንዷ እህታችን እንደዚህ አይነት ነው የገጠማት። ሁለተኛዋ ግን በጣም የሚገርም ሞት አውረድ እኔ ተፈተንኩኝ ይላል ነው ያልኩት። ራሴ በሷ ውስጥ አየሁኝ ማለት እኔ አሁን ተፈትኜ ነው ፈተናየው ስንት ውጣ አውረድ አለፍኩኝ ምለው አልኩኝ። አስገድደው ዳሯት። በዛ ላይ ከእድሜ በታች ትምህርቷ አቋርጣ ብዙ ነገሮች ነው የተደረገባት በቤተሰቦቿ በአባት እናቷ ማለት ነውና ታሪኳን በትንሽ ቀን ጨባርጌ አሳያችኋለሁ። የተረፈውን እኔ ጨርስላችኋለሁ። እስከ መጨረሻ አብራችሁ ከቆያችሁ እንግዲህ አስተማሪ ነው፣ ያስገርማልም ያሳዝናልም። የሷ ጥንካሬ አሁን ያለችበት ሁኔታ ደግሞ ምን ላይ ያለች አሁን ላይ የሚለውንም አብረን እናያለን ማለት ነው። እስከ መጨረሻ አብራችን ቆዩ። ላይክ ሰብስክራይብ በማድረግ አበረታቶኝ አመሰግናለሁ። ታሪሽ ያው በቃ አንድ አመት ከአንድ ወር ሲሆናት መጣሁ። ፕሮሰስ ጀምሬ አንድ አመት ከ3 ወር ሲሆናት መጣሁ። ልጄን የሚያስቀመጥኳት አማቴና አባሏ ጋር ነው ብያለሁ። ከዛ መጣሁኝ። አሁን ከመጣሁ አባቷ ያው እሱ እየሰራ ነው፣ ግን ብዙም አይበቃም ብያለሁ። ትናንት አውርቻለሁ እኮ ምን ላድርግ ብዬ ምን አይልም ማለት ያው አይበቃማ ብሩ አባቷ ጋር አብረን ነው እኮ አንቺ አባቷ እያለ ለምን ለሌላ ሰው ሰጠሽ? እኮ ለአባቷ እኮ ነው የሰጠኋት። አባቷና እናቷ አንድ ላይ ናቸው። ከዛ መጣሁ። ከመጣሁ በኋላ እሰራለሁ፣ ለልጄ እልካለሁ። ለእሱ ግን አልልክም። ቤተሰቤ ግን የሚያስበኝ አሁን ብር ለእሱ እንደምልክ አድርጎ ያስበኛል። በቃ የሚናገረኝ ምናምን በቃ እኔ መስራት እንዳለብኝ እኔ ማስቀመጥ እንዳለብኝ ይመክረኛል። እኔ ግን አሁን አልሰማቸውም። የሆነ ነገር ተፈጠረ ሲባልም መደንገጥ ተውኩኝ። ለምንድነው አልደነግጠው? እንደዚህ ሆንኩ ሲሉ አልደነግጥም። በቃ የሆነ ብርም ሲጠይቁኝ እንዴ እኔ ያኔ ልጄን ትቻ እንደመጣሁት እናንተ እኮ ትዳር ላይ ናቸው ወይ ሚስታችሁን ላኩ ወይ እናንተ ነው። የአረብ ሀገር ብር ካማራችሁ አረብ ሀገር ነው ቶሎ። የአረብ ሀገር ስራ ደግሞ ከጠላችሁ የአረብ ሀገር ብር አትጠይቁ ነው የምላቸው። እና በቃ ያኔ የምደነግጥላቸው የሆነ ነገር ተፈጠረ ሲባል ሩጭ ሄጄ የማደርግላቸው ትዝ ሲለኝ አሁን ላይ በቃ እንትን ሆንኩኝ። የሆነ ውስጤ ድንጋይ ይሁን ምን ይሁን አላውቅም። በቃ ቂምም አልለውም፣ አወራቸዋለሁ። አልናገር እንዳርጋችሁኛ ብዬ አልናገራቸውም፣ አወራቸዋለሁ። ግን ማወራቸው ኖርማል ልክ ግን እነሱ የሆነ ችግር ቢያናግሩኝ አይ ይቅርታ አሁን ማድረግ አልችልም፣ እኔ መጣሁ ልጅ ትቼ የመጣሁት እና ሰራ አድርጌ ወደ ልጅ መሄድ እፈልጋለሁ። ይሄ ሁላችን እህቶቼ ማለት ነው ሁላችን ላይ የሚፈጠር ነገር ነው ብዬ አስባለሁ። ልክ አረብ ሀገር ተሰደን ኢትዮጵያ ስንገባ እዛ እንድንቀመጥ የማይፈልጉ ቤተሰቦች አሉ። ምክንያቱም እዛ ከተቀመጥን እነሱ የሚደግፋቸው ሰው የለም። ያስለመድናቸው ነው የምላችሁ። አብዛኛው ቤተሰብ ማለት ነው ከእናት አባት ውጪ ሌላ ወንድም የእናት ልጅ ትሆን የአባት ልጅ ምናምን የሚለውን ነገር ምንም ይሆን ማለት ነው ሁሉም ከኛ ይፈልጋል። እኛ አረብ ሀገር እየኖርን እንድንረዳቸው ይፈልጋል። ለምን አይሰድዱም? እነሱ የኛ ህይወት ለምን አይቀምሱትም? ሚስታቸው ለምን አይልኩም? የራሳቸው ኑሮ አሙቀው እየኖሩ ይክፋቸው አይክፋቸው ይመቻቸው ብቻ እነሱ እየኖሩ ነው አይደለ? እኛ ምን አይነት ህይወት እንደምናሳልፍ እናውቃለን ሁላችንም ማለት ነው። በአረብ ሀገር የምንኖር ሁላችንም እኔ እናንተ ህመም እረዳችኋለሁ፣ እናንተ ደግሞ የኔ ህመም ትረዱኛላችሁ። አረብ ሀገር ያላየ ሰው ግን መቼም ሊረዳችሁ አይችልም። ስለዚህ ይሰደዱ። እውነቴን ነው፣ አይማሙም። እህቴ ስደት እንድታይብኝ አልፈልግም። ምን ችግር አለው? 1 አመትም 6 ወርም አመትም 2 አመትም ይሁን ትቅመሰው። ጨውናት እንዴ አትሟማም። ትስራ፣ ምን ችግር አለው? ትስራና ትየው ስደት ምን እንደሆነ ያኔ ይገባታል። ያኔ አምጪ ስትላችሁ የነበረ ያኔ ትረዳለች፣ ትማራለች ከእናንተ ያስተምራታል። ራሱ ስደት እኮ እናቴ ይመለምላል እኮ ሰው ያንጻል እኮ ሰው። ስለዚህ ምንም አይሆንም። ታናሻችሁ ብትሆንም ትሰደድ፣ ምን ችግር አለው? በእናንተ ጫማ ገብቶ ማንም የረዳችሁ ሰው የለም። ስለዚህ
ሁላችንም የራሳችን ህይወት ይኖረን። አሁን እቺ ልጅ አግብታ ወልዳ ልጇ ለባለቤቷ ሰጥታ ነው ቤተሰቦቿ ብር ላኪልን ነው የሚሉኝ እያለች ያለችው። በቃ ሰው ለምሳሌ አሁን ቤተሰብ ደውሎ ስለ ችግር የሚያወራችሁ ከሆነ ምን ታደርጋላችሁ? ቀድማችሁ እናንተ ስለ ችግር ማውራት። እንደዚህ ብዬ እኮ የሆነ ቦታ ገዝቼ እኮ አልሞላ ብለኝ የሚያበድረኝ ሰው ባገኝ ምናምን ብላችሁ በቃ መዘጋጋት መንገዱ ማለት ነው። ዋሹ፣ ምን ችግር አለ? በገንዘባችሁ ብትዋሹ። አላጭበረበራችሁ፣ አልሰረቃችሁ፣ አላመጻችሁ። በገንዘባችሁ በላባችሁ ብትዋሹ ምንም ችግር የለውም። ስለ ወንድ ልጅ የሚያናክም ማውቀው ነገር ስለሌለሽ አልኩኝ። ከዛ እናቴ በሌለችበት በሰራተኛ ተደግሶ ያው ሰርጉን ዋልኩኝ ማለት ነው። ሄድኩና በማግስቱ ሄዳለሁ ያልኩኝ ከዛ ከወንዱ ቤት ማለት ነው። የማውቀው ነገር የለም ደነገርኩ። ምግብ አልበላም አልኩ። ከዛ ታመምኩ ምናምን ነገር። ከዛ ሆስፒታል ወሰዱኝና አልቅሼ ለዶክተሩ ያለውን ነገር ነገርኩት። ደወልኩኝና ፖሊስ በር ድረስ መጥቶ ሁላችንንም አፍሶን ወደ ፖሊስ ጣቢያ ሄደ። አባቴም ካለበት እናቴም ከሌላ እርግዛ ነበር በሰዓቱና እንደዛው ነፍሰ ጡር እንደሆነ ስታውቃለህ ያው ሁሉም እስር ቤት ገቡ ማለት ነው። ከዛ እኔ ወደው በአምቡላንስ ወደ ጤና ጣቢያ ሄድኩ። ምርመራ ተደረገልኝ። ከዛ ኤጅ ተከራከሩ ማለት ፋዘር በሰዓቱ ነገሩን ለማብረድ እድሜዋ ደርሶ ነው ዳርኳታል። እስራቷን በገንዘብ እንደ ሙስና ምናምን አድርገው እነሱ ለማምለጥ እየሞከሩ ነው። ግን አንቺ በቅርብ የምትሆኝና ጉዳዩ የምትከታተይ ከሆነ ነገሩ ይከብዳል። ቢያንስ አባትና እናትሽ ናቸው። ባልሽም አባቴም እናቴም ሁሉም በአንድ ነው ቅጣቱና እንትን የምለውና ማዘርን ጠየኳት። እንደዚህ ልብሴ እንደዚህ ሆነ ምናምን። ከዛ በሌላኛው ሰዓት ደግሞ ፀጉሬ ማጋ ነው የምናደው እዛ ቤቷ እዛ ያሉ ልጆች በምሰራበት ቤት ኪራይ አልከፍልም ቤተሰብ ናቸው ብያለሁ። እና ምንበላው ምንጠጣው ምናምን ውሏችን አዳራችን በአንድ ነው። ከዛ ፀጉሬ ተቆረጠና በጣም ደነገጥኩኝ። ከዛ አይጥ ነው አንቺ አባት ነው። ከዛ ከገባው በኋላ በቃ ገብተን መቀመጤ ምናምን ብቻ ነው የማስታውሰው። ከዛ በኋላ ምን እንደሆንኩ አላውቅም። የነቃሁት በሌላ ሰዓት ነበር፣ የዛን ቀን አይደለም። ስነቃ አጠገቤ የነበረው ልጅ ይኸኛው ልጅ ማለትም የልጅ አባት ማለት ነው። እና በጣም ያመን የልጅሽ አባት ነው እንደዛ ያደረገው? አዎ በቃ ማለት በሩን እንደዚህ በሩን ክፍት ሳደርግ ከውጭ በኩል ቁጭ ብሏል በሩ ላይ። ከዛ ቢጃማ ከሁለት በኩል ያች የለበስኳት ቢጃማ ብቻ ናት። ከሁለት በኩል በቃ ተቀዷል ማለት በወጣ ሰው ብድናት የሚያስብል አይነት ነገር ልብስ ምናምን ተብሏል። ስልክ የለም ምንም አይነት ነገር የለም። ከዛ በቃ መብራቱ ገብቼ መብራቱ ሲይዘው ቆጣሪ ሂዶ ጠፋብኝ። ነገር ብቻ ሁሉ ነገር ነው ሁሉ ነገር በጣም ተሰማኝ። በጣም ነው የሚያመው ታሪኳ። የእውነት በጣም በቃ እኔ እንጃ አላቅም። በሰዓቱ አስለቅሳኛለች ልጅቷ። በጣም ነው ያስለቀሰች። ምክንያቱም ሙሉ ታሪኳ ሰምቼዋለሁ 1 ሰዓት ሙሉ። በዚህ አጋጣሚ አሌክስን በጣም ነው የማደንቀው። በጣም እውነቴን ነው የምላችሁ። በዚህ ዘመን እንደዚህ የሚያደምጣችሁ ሰው አለ? እስቲ ንገሩኝ። እህት ወንድሞቻችሁ ደውላችሁ የእናንተ ችግር እንደዚህ ያደምጣሉ? እስቲ ንገሩኝ። ያደምጣሉ? እንደዚህ አያደምጡም እኮ። እኔ በጣም ነው ያደነቅኩት። እውነቴን ነው። አንዳንዴ ጸጋ ነው መታደል ነው ብዬ ነው የማስበው። እንደዚህ ታግሰ ሰውን ማዳመጥ ራሱ ትልቅ ጸጋ ነው። ልጅቷ በጣም እንደ ወርቅ በእሳት ተፈትናለች። ከልጅነቷ እስካሁኗ ሰዓት ድረስ በጣም ተፈትናለች። በልጇ ተፈትናለች፣ በልጅነቷ ተፈትናለች። ልጅነቷን አታለች። ብዙ ነገር ነው ያጣችው ልጅቷ ማለት ነው። እኔ እንጃ የት አካባቢ ነው ግን እንደዚህን ያህል የተሞላበት ጭካኔ? እንደዚህ ልጃቸው ኦኬ ማለት እንደዚህ ጭካኔ የተሞላበት እውነት እግዚአብሔርን አንዳንዴ ምክንያቱም ሩቁ ጊዜ አይደለም ይሄ እየተደረገ ያለው ከኮሮና በኋላ ነው። እንግዲህ ስንት ዓመት ሆነው ኮሮና ይህን እየተደረገባት ያለው ያው ያገባቸው ከዛ በፊት ነው። ይሄ ሁሉ ጉድ እየተደረገባት ያለው ከዛ በኋላ ነው። በጣም ነው የሚያሳዝነው። በ17 ዓመቷ ተዳረች። አባትና እናቷ
ተለያዩ፣ ተፋቷል። በዛን ሰዓት በሰራተኛ ተዳረች፣ ወደ ትዳር ህይወት ገባች። ስለ ትዳር የምታውቀው ነገር የላትም፣ ስለ ወንድ የምታውቀው ነገር የላትም። በበነገው ወደ ቤት እመለሳለሁ አለች። ሄዳ ስትመረመር እርግዝና በሆዷ ነበረ። ለፖሊስ ደውላ ቤተሰቦቿን አስያዘቻቸው ማለት ነው። ፖሊስ መጥቶ አፋፍሶ ወሰደን ነው እያለች ያለችው። ወሰዳቸው። እሷ ወደ ሆስፒታል ሄደች። ከዛ አባቷ ደግሞ እድሜዋ ሞልታ ነው የዳርኳት ሲል ስትመረመር የ17 ዓመት ልጅ ናት። ከዛ በኋላ ስለዚህ ከዚህ ቦታ እናት አባትሽ ቢያንስ መታሰር የለባቸውም ተብላ በሽማግሌ ተይዛ ከዚህ ጥፊና ህጉ እነሱ ጋር ትንሽ እንዲላላ እንዲለቋቸው አንቺ ከዚህ መጥፋት አለብሽ፣ ጉዳይን አትከታተይ ተብላ ወደ አዲስ አበባ ወደ ቤተሰብ ስትመጣ አዲስ አበባ መጥታ ጁስ ቤት ከፍታ ጁስ እየሰራች ስኬታማ ሆና በጣም በአንድ በኩል እየተማረች በአንድ በኩል ደግሞ እየሰራች ከሷ ጋር ደግሞ አብራት የምትሰራ ቡና ከፍታ ከሷ ስር ነበረች። ይባል እንግዲህ የገጠማት ምንድነው የሆነ ወንድ የእናቷ ቤተሰብ የሚሆን ወንድ ከውጭ ሀገር መጥቶ እንደሚወዳት አለ አይደለ አይቷት እንደወደዳት ምናምን አይነት እሷ እንደምትፈልገው አይነት ሰው ሆኖ አታልላት ከቀደው ወስደውታል። ከዛ ፀጉር የተቆረጠ ምንድነው ብዬ ቡና ምትሰራ ከኔ ጋር ያለች ልጅ ስጠይቃት አይጥ ይሆናል ምናምን አለችኝ። ከዛ ለእናቴ ማታ የሆነብኝ ነገር ምንም የማውቀው ነገር የለም አለች። ምንም የምታውቀው ነገር የለም። ጠዋት ስትነቃ ያ ድሮ አስገድደው የዳሯት ሰውዬ እዛ አለ፣ ቤት ውስጥ ተቀምጧል። ምን እንዳደረጋት አታውቅም፣ ምን እንዳደረጓት አታውቅም። ከዛ በኋላ ቀጥታ እናቷ ጋ ነው እናቷ ጋ ሄደች። ከዛ በኋላ አረገዘች። እንግዲህ እርጉዝ ናት፣ ወለደች። ከዛ ወደ ባሏ ቤት ወሰዷት። ተመልሳ ገባች ወደዛኛው ባሏ ያስገድዶ የዳሯት ወደሱ ተገዳ ገባች። ከዛ በኋላ እሱን ያደረገባት ከፀጉሯ ተቆርጦ የተወሰደው ልብሷ የተቆረጠው ድግምት ተደርጎባት ነው። ከዛ በኋላ እየሰለልኩኝ እንዴት እንዳደረገብኝ ወረቀት አገኘሁበት ኪስ ውስጥ አለች ምናምን ብቻ እሱ እንዳደረገባት አንተ እንዳላደረክብኝ ብዬ በቁርአን ማል ስለው አልምልም ብሎ 3ቴም 4ቴም እድል ሰጥቼው አልምልም ብሎ ከዛ በኋላ አብሬው አልተኛም ነበር። ልክ በሩ ልከፍት ስል ወደ ልጄ ወደ ውጭ ወረወርካት እያለቀሰች ጎረቤት ወሰዷት። በር ዘግተው እንደፈለገ አደረገኝ። ከዛ በኋላ ወጣሁኝ። ቀጥታ ወደ አዲስ አበባ ሄድኩኝ። ከዛ በኋላ እንግዲህ አሁን ከልጄ ጋር ያገናኘኝ ማለች አሁን ያለችው አረብ ሀገር ነው። ከልጄ ጋር አላገኝም። የልጄ ድምፅ ሰምቼ አላቅም። እግዚአብሔር ይመስገን እንዲህ አልሐምዱሊላህ እያለች ነው እንግዲህ ልጅቷ አሁን ደህና ናት። ግን ልጄን አላገኝም። ገንዘቤ ኦልሬዲ ተፋተናል ነው የምትለው። ግን 3ኛ ኒካ አላወረድንም ነው ምናምን ነበር ስትል የነበረው። አላቅም። ስለ ሃይማኖቱ የምታውቁ እንዴት እንደሆነ የምታውቁ ካላችሁ ከይቅርታ ጋር እንግዲህ እኔ የሰማሁት ነው እንደገባኝ ነው የተናገርኩት ማለት ነው። ከዛ አሁን ያለችው አረብ ሀገር ነው። ጦርነቱ በጣም ጠንካራ ሴት ናት። በጣም አድንቄያታለሁ። ይሄ ሁሉ ፈተና ሳልፋ ከዛ ገንዘብ አልፈልግም ልጅሽም አላገናኝሽም ብሎኛል ነው እያለች ያለችው። እያለቀሰች ነው። በጣም ታሳዝናለች። እንግዲህ የልጅ ድምፅ አለመስማት እንዲያስቡት ጥላት ሄደች። ከዛ በኋላ የልጇ ድምፅ ሰምታ አታውቅም። ባጭሩ ይህንን ይመስላል እንግዲህ በትንሹ ከትልቁ በትንሹ ነው ያቀረብኩላችሁ።